ዳጣ ፈታ ያለችና እንዲሁም ደግሞ ከሁሉ የምትግባባ ከሁሉ የምትስማማ ልጅ ናት። ቤተሰቡ በሙሉ ዳጣን እንደሚወዳት ሁላችንም አይተናል። ነገር ግን ደግሞ ይቺ ኤቢ ናት ማናት የተባለችው ልጅ እንዲሁ ከመሬት ተነስታ ዳጣን ትጠላታለች። ምክንያቱም ምናልባት ናታን ከወሰደችብኝ የሚል ፍርሃት አለባት ውስጧ ላይ። ዳጣ ይህንን ነገር እያወቀችበት ቆይ ግን ብዬ ለምንድን ነው እንደዛ የምትሆኒው? ቆይ ግን ከናታን ጋር የሆነ ፎንቃ ምናምን ስትላት ምን አገባሽ አንቺ ይመለከተሻል እንዴ? አይ እኔ ደግሞ ምናልባት እንደዛ አይነት ነገር ካጋጠማችሁ ብዬ ነው እኔ ላገባባችሁ እየፈለኩኝ ነበር ትላታለች። ጭራሽ አንቺ ነው እንዴ ከሱንና ከኔ እንትን የምታደርገኝ? አይ እንደዛ ማለት አይደለም፣ በጣም ይቅርታ ካስከፋሁሽም ትላታለች። ናታን ከልክ በላይ ዳጣን እንዳያት ነው የወደዳት። ምክንያቱም ግልጸኛ እንዲሁም ደግሞ ፈታ ያለች ጫወታ የምትችልባት እንደዛ ናት ዳጣ ማለት ነው። ይህንን ሁኔታዋን በማየት ነገር ግን ደግሞ ናታ በጣም ወዶታል። ያው አንዳንዴ ነገሮች እናንተ ባላሰባችሁት መንገድ ይሆናል አይደል? አሁን ዳጣም ነገሮች እንደ እሷ ባላሰበችው መንገድ ነው ናታን ያሰበው ነገሩን። ምክንያቱም እንዳያችሁት ስለሚወዳት የሆነ ነገር ሊነግራት ሲል እነሱ በሩን ከፍቶ ይገባሉ። እማዬ ምን ብዬሽ ነበርኩ? ይኸው አየሽልኝ አይደል? በአይንሽ በብረትሽ። አንቺ ምን ልታደርጊ መጣሽ እዚህ ክላስ? አሁን በዚህ ሰዓት የወንድ ክላስ ይካሄዳል እንዴ? አራ ምንም አይደለም። እናንተ ሳንኳካ ግቢ ሲለኝ ነው ገባሁን። ምንም ነገር አድርጌ ወይም ደግሞ ምንም ነገር አስቤ አይደለም ስትል ናታን እማዬ እናንተ እንደምታስቡት አይደለም። ዳጣ እኔ ራሴ ነኝ ግቢ ያልኳት። አንተ ልጅ የሚወደህ አክልማ ሊጠላህ ነኝ። አሁን ለምን በዚህ ሰዓት ግቢ ያልካት? ኤቢንስ ደግሞ አትግቢ ትላት የለ እንዴ ትላለች። ዳጣን ተናዳ በዛን ንግግር ኧረ እባካችሁ በቃ ፊቱ እያለች ተናዳ ወጥታ ሰላም ጋር ትመጣለች። ሰላምና ዳጣ እናትና ልጅ ናቸው። እንዴ ሰላምዬ ቆይ ማሽኑ የማን ጎፈሬ ያበጥራል? አንቺ እኮ በእጅሽ እያጠብሽ ያለሽ። አይ ዳጣ አረ ይሄ በእጅ የሚታጠብ ዕቃ አይደለም። ቆይማ ሰላምዬ እኔ አግዘሻለሁ። ዞር በይ ምን በወጣሽ አንቺ? ምን ችግር አለው ግን እኔ ሊገዛሽ እንጂ። አይ ችግርማ የለውም ግን ደግሞ ሊገዛሽ ብዬ ነው። ግን ሰላምዬ እኮ ሳይሽ በጣም ነው የምታሳዝነኝ። ለምን ማለት? ወይ የኔ እናት አመሰግናለሁ። በቃ አሁን ሳሙናው እጅሽን እንዳይቆርጠሽ ታይ እባክሽ። እኔ እንደሆነ እኮ ጭቃ ውስጥም ተኝቼ ያድራለሁኝ። ለምን? እንዴትስ ጭቃ ውስጥ ታድሪያለሽ? ቤት ስለሌለኝ ነው። አልገባኝም። በሰላምዬ በይ የኔ ህይወት እንደዚህ እንደምታይኝ አይደለም። ብዙ ውጣ ውረዶችን፣ ብዙ ስቃዮችን፣ ብዙ መከራዎችን አሳልፌያለሁ። ደግሞ የኔ ህይወት በቀላሉ የሚነገር ነገር አይደለም ትላታለች ዳጣ። በቃ አሁን ተነሽና ሂጂ በቃ ስታይል ብላ ዳጣ ተነስታ ትሄዳለች። ሰላም ልብሱን ትታ እሷን ማየት ጀመረችና እያየቻት ነበር። ነገር ግን ዳጣም ሰላምነቷ እንደሆነች እንዲሁም ደግሞ ሰላምም ዳጣ ልጇ እንደሆነች አያውቁም። ያኔ ግን ደግሞ የሆነ ውስጣቸው የነገራቸው ነገር አለ ይመስለኛል፣ አላውቅም። ከዛስ ውሃ የምር እንደውስ ውሃ የሆነች ልጅ ናት። ቆይ ግን ግንባርሽ ምን ሆና ነው? እቺ ኤቢናታ እንዴ ምን አደርገሽ ነው? በኩርኩም መታችኝ ግንባርሽን። አዎ እንደውም እንደ እንቁላል ክስክስ አደርጋሻለሁ ብላኝ ነበር። ቆይ ምን አድርጊያሽ ነው? አረ ምንም አላደረኳት።
ለምን ጫማ ያደረግሽ ብላኝ ነው። ታዲያ አንቺ እሷን ጫማ ለምን ታደርጊያለሽ? እኔ እኮ እሷን ጫማ ስለወደድኩኝ። አይ ውሃ በቃ ከዛሬ ቀጥሎ የእሷን ውሃ ነገር እንዳትነኪባት። ደሞስ ትምህርት እንዴት ነው? ትምህርት ቆንጆ ነበር። ይኸውልሽ ማማዬ አንድ የሚያስቸግረኝ ልጅ አለ ብዬሽን ነበር። ውሃ ውሃ እያለ ምናምን እያለ ያንን ልጅ ደግሞ ዳጣ ይዛባት ቴስት ተደረገችልኝ። እንዴት እንደዛ ታደርጊያለሽ? ቆይ ነገ እንደዛ አንቺን መልሶ ቢመታሽስ? አይ አይመታኝም። አሁን እኮ ዳጣ አለችልኝ አይደል እንዴ? ማንም አይነካሽም ብለኛለች። ስለዚህ ማንም አይነካኝም። ዳጣም ደግሞ ሁልጊዜ አግዝልሻለሁ ብለኛለች። ስለዚህ ሁልጊዜም ታግዝልኛለች። ታይ 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 የኔ ልጅ እንደዛ አይደረግም። በአሁን ተነሽና ሂጂ ትላትና ስትነሳ በቅሽ ስታይል ብላ ስትሄድ ጭራሽ እናቷም ተናደደች። ከዛስ አባቷ ሲመጣ ማውራትን ጀመረች። የገባች ዳጣ የገባች ጊዜ ይቺ ልጅ ሁኔታዋ ጥሩ አይደለም፣ ልጆችን ታበላሽብኛለች። በተለይ ተልይ ደግሞ ውሃ እንዳየሃት ውሃ ነገር ናት። ስለዚህ እሷን እንድታበላሽብኝ ብዬ ነው። ኤቢ እንደሆነች ያው ማንም እንደፈለጋ ማንዳት አይችላትም። ይቺ ናት ውሃ ናት። ሁሉም እንደፈለጋ ያኒ እንደ ውሃ የሚነዳት። ስለዚህ ይቺን ልጅ እንድታበላሽብኝ ብላ ነበር። በዛን ሰዓት አይ ዳጣ እንደዛ አይነት ልጅ አይደለችም፣ ግን ደግሞ ይነግራታለሁኝ ከልጆች ተስማምታ እንደምትቆይ ሁሉንም ነገር ነግራታለሁኝ። የተወሰነ ጊዜ ነው ይላታል። በቅሽ ደረጃን ተካልከ ችግር የለም ብላ የዛኔ ስላወራች፣ አሁን ደግሞ ይቺ ውሃ ይህንን ነገር ስትነግራት እናቷ መጀመሪያ ያፈራሁት ነገር መጣብኝ እንዴ እያለች ነበር። ከዛ ስትነግረው ምን ብላ ነው? በቅሽ ስታይል አላለችኝም። ምን አሁን ይሄን አንቺን አበሳጭሽ ነገር? አዎ ታይ አንቺ ምን ሆነሽ ነው? ልጆችን እንደዛ ፋራ አታድርጊያቸው ብዬሻለሁኝ። በቃ ታይ ዘና ይበሉ ይጫወቱ ይላታል። እሷም ደግሞ ጉት ምን? አዎ ዘና ይበሉ ይጫወቱ። አሁን ይሄ የሚያስቆጣ ነገር ነው እንዴ? በቃ 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 ትቻለሁኝ፣ ተኛ አንተ እኔም ልተኛ ትላለች። ወይ ጉድ አንቺ አሁን ይሄ ንግግር ተቆጣሽ እንዴ? ያስቆጣል እንዴ? እንዴ ኧረ አልተቆጣሁኝም። በማን ነው የሚቆጣው እንዴ? ይሄው እየተቆጣሽ እያየሁሽ አይደል እንዴ? ይላሉ እነሱም እየተቀላለዱ። ከዛ እንተኛሉ። ከዛ ሰውንም ውሃ ሄዳ ለጓደኛዋ ትነግራለች። ዳጣ እኮ ያንን ልጅ እኮ ቀጠችልኝ ትላለች። አሁን ዳጣ ቤት የለችም። እኔ እንጃ፣ እኔም እኮ ለኔም እኮ ትቀጠቅጥልኛለች ያንን ልጅ። እኔንም የሚያስቸግረኝ ልጅ የለም አይደል? እኔም ተዋወቃታለሁኝ እንዴ? ምን ነው የምትተዋወቀው? ገና እኮ ህፃን ልጅ ናት። ትሆና ዳጣ ማጣች ትላለች። ውሃ የምር በጣም ያዋና እንደውም ጎበዝ ልጅ ናት። እዚህ ምን እየሰራችሁ ነው? አዎ ፀሐይ እየሞቀነ ነው እንዴ? እናንተ አሁን ዶሮ ናችሁ ነው እንዴ? እየተጀናጀናችሁ ነው እንዴ? ምንድነው መጀናጀን? መጀናጀን ማለት እስከ ወንድ ጋር ማውራት ነው እንዴ? አዎና፣ ግን ደግሞ እናንተ ገና ትምህርታችሁ ስትጨርሱ ነው እያሉ እነሱም እየተቀላለዱ ዳጣና እንዲሁም ደግሞ ውሃ ይሄዳሉ። ያቺ ደግሞ አልሄድም እኔ የቤት ስራ አለብኝ እያለች ትቀራለች። ከዛ የሚቀጥለው ኤቢ በጣም መጥፎ ስለሆነች ያው ሰላምን ትነግራታለች። ምክንያቱም በዚህ ቤት ተናዳ ወይም ደግሞ ተቆጥታ ወይም ደግሞ ተሰባጭታ እንድትወጣ ማድረግ እንችላለን፣ እባክሽን አንድ ነገር ተባበሪን ትላታለች። ሰላምም እየሳቀች ኤቢዬ ግን ምንድነው የሚተባበረሽ? ምን እናድርጋት እስቲ ምንድነው ንገሪኝ። አይ ምግብ ለብቻዋ ስሪላት፣ ጨው ምናምን እያበዛሽ ሁሌም ወሱን ስሪላት።
ደሞ ይሄ ምን ማለት ነው? ደሞ አባትሽ ቢሰማስ ምን ይለናል? አይ ይሄንን ማን ይነግረዋል? እኔ ይሄንን ማድረግ አልችልም። ብር ሰጥሻለሁ ኤቢ፣ እኔ እኮ ታላቅሽ ነኝ፣ ብዙ ነገር አውቃለሁኝ። ግን ደግሞ ልጅቷ በጣም ጥሩ ናት፣ በጣም ጎበዝ ናት ኤቢዬ። ከናታ ጋር ያላት ቅርርብ ናት እንዴ እንደዛ የሚያደርገሽ? ኤቢዬ አትፍሪ። እሷ ደግሞ እንደዛ አይነት ነገርም የላትም። ያው እንደምታየው ውሃም ቢሆን ከሷ ጋር ነው መጫወት የምትፈልገው። አባቴም ቢሆን እንደዛው። ሁላችሁም እሷንን ነው የምትወዳት። ምን እንዳደረገቻቸው አላቀም። ኤቢዬ ሁላችንም እኮ አንቺን እንወደሻለን። አንቺ እኮ አትፍሪ፣ ያው በትክክል ተናገሪ ትላታለች። ከዛስ ናታን ቁጭ ባለበት የኤቢ እናት ይመጣና ትገባለች። የሷ ሲቢስ ነው ነገሩ። ሰላም ሰላም ከተባባሉ ቁጭ ይላሉ። ልጆች የት ሄዶ ነው? ቤቱ ቀዝቀዝ ብለዋል። እሺ እንዴት ና? አለሁኝ እማዬ፣ አንቺስ እንዴት ነሽ? እንዴት ነው ትምህርት? በጣም ጥሩ መልካም። ቆይ ግን እኔ የሚጠይቀህ ነገር ይሄ የምታነባቸው መጽሐፎች ከትምህርት ጋር እንዴት ነው? ከትምህርት ጋር ውጤት እንዳይቀንስብህ። አይ ችግር የለም፣ ያንን ያክል እኮ ችግር አይፈጥርም። በቃ ታዲያ ጨንቃ ምንድን ነው ጠንካር ብላ ትምህርትን ስትጨርስ አንዲቷን ቆንጆ እሱማስ ግድ ነው። እሺ ደሞ ብለሽ ነው እንዴ ማየ? ሚስት ላይ ማጠንቀቅ እንዳለብኝ አባዬ ራሱ ነግሮኛል። እሱስ ልክ ነው። ደረጀ ወዶ መርጦ እንዳሁን መወፈሬ እንደታይ ጉድ። አሁን እኮ እሷ እንትን የምታደርገው ለልጅዋ ነው ማለት ነው። እሷን እንደሆነ እሷ አይወዳትም። ይቺም ደግሞ በቃ ልጄ ለማለት አውጥታ እንትን አድርጓታል። ለማንኛውም ቪዲዮ ይሄን ይመስላል። በሌላ አዲስ እንገናኛለን። ቸር ቆዩልኝ።